ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። በቅድሚያም አበይት ርዕሶቹን አስደምጣችኋለሁ። ሱዳን ከኢትዮጵያ የሚነሱ ድሮኖች ወደ ግዛቷ ዘልቀው በመግባት ጥቃት እየፈጸሙ መሆኑንና ይህም በሉዓላዊነቷ ላይ የተፈጸመ ግልጽ ጥሰት እንዲሁም የጠብ አጫሪነት ድርጊት ነው ስትል ከሰሰች። ለሰባተኛው ጠቅላላ ምርጫ የሚከናወነው የመራጮች ምዝገባ ቴክኖሎጂ አጠቃቀምን ባገናዘበ መልኩ በሶስት ዋና ዋና አማራጮች እንደሚከናወን ቦርዱ አስታውቋል። በዝርዝር የምንመለከተው ይሆናል። የአፍሪካን ዘላቂ ሰላምና መረጋጋት ለማረጋገጥ ሀገራት በቅንጅት ሊሰሩ እንደሚገባ ተገለጸ። የኢራን ቀይ ጨረቃ ማህበር ጦርነቱ ከጀመረ ወዲህ 787 ሰዎች መገደላቸውን ገልጿል። የነዳጅ ዋጋም በከፍተኛ ሁኔታ ማሻቀቡ እየተነገረ ነው። ይህንን በዝርዝር የምንመለከተው ይሆናል። አሜሪካ በኮንጎ በሚንቀሳቀሰው ኤም23 ድጋፍ ምክንያት በሩዋንዳ ጦርና መኮንኖች ላይ ማዕቀብ መጣሏ ተሰምቷል። ይህንን በዝርዝር እናየዋለን። ክቡራንና ክቡራት የቻናሌ ቤተሰቦች፣ እናንተ አንዲት ላይክ ለኛ ማበረታቻ በመሆኑ ቪዲዮውን ላይክ በማድረግ እንድትጀምሩት በአክብሮት ጠይቃለሁ። ወደ ዝርዝር ዜናዎች አልፋለሁ። ሱዳን ከኢትዮጵያ የሚነሱ ድሮኖች ወደ ግዛቷ ዘልቆ በመግባት ጥቃት እየፈጸሙ መሆኑንና ይህም በሉዓላዊነቷ ላይ የተፈጸመ ግልጽ ጥሰት እንዲሁም የጠብ ጫሪነት ድርጊት ነው ስትል ከሰሰች። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአውሮፓውያኑ የካቲትና ጥር ወር መጀመሪያ ቀናት ከኢትዮጵያ ግዛት የሚነሱ ድሮኖች ወደ ግዛቱ መግባታቸውን ሲከታተል እንደነበር አመልክቷል። ጨምሮም ድሮኖቹ በሱዳን ውስጥ የሚገኙ ቦታዎችን ኢላማ አድርገው ጥቃት መፈጸማቸውን ገልጿል። ነገር ግን ጥቃት ስለተፈጸመባቸው ቦታዎችና ስለደረሰ ጉዳት ምንም አይነት ዝርዝር ማብራሪያ አልሰጠም። የሱዳን መንግስት ከኢትዮጵያ በኩል ተፈጽሟል ያለውን የድሮን ጥሰት ግድየለሽና ተቀባይነት የሌለው ድርጊት ማለት ሌላ መዘዝ ሊያስከትል እንደሚችልም አስጠንቅቋል። በአረብኛ የተሰራጨው የሱዳን የውጭ ጉዳይ ሚኒስቴር መግለጫ ይህ ድርጊት የሚቀጥል ከሆነ ሉዓላዊነቱንና የግዛት አንድነቱን ለመከላከል መብቱ እንዳለው እንዲሁም በተለያዩ መንገዶች ምላሽ የሚሰጥበት አቅም እንዳለውም ገልጿል። ቢቢሲ ከኢትዮጵያ የውጭ ጉዳይ ሚኒስቴር በቀረበው ክስ ላይ ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ እንዳልተሳካም ተገልጿል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በሚካሄደው የእርስ በርስ ጦርነት ውስጥ በአልቡርሃን የሚመራው ጦር ሰራዊት ተቀናቃኙን በመርዳት ይከሳታል። በኢትዮጵያ መንግስት በኩልም በተለያዩ ጊዜያት ከሱዳን የጦር መሳሪያዎችና ታጣቂዎች ወደ ግዛቱ እንደሚገቡ በተደጋጋሚ ሲገልጽ ቆይቷል። ባለፈው ወር ሮይተርስ የዜና ወኪል ኢትዮጵያ ከሱዳን ጋር በሚያዋስናት ግዛቷ ውስጥ የፈጥኖ ደራሹ ኃይል ተዋጊዎች የሚሰለጥኑበት ካምፕ እንዳለ የተለያዩ ምንጮችና የሳተላይት ምስሎችን በማስረጃነት በመጠቀም ዘገባ ማቅረቡ ይታወሳል። ይህንንም በተመለከተ የኢትዮጵያ መንግስት እስካሁን ማረጋገጫም ሆነ ማስተባበያ አልሰጠም ተብሏል። በሱዳን በሚካሄደው የእርስ በርስ ጦርነት ውስጥ የተለያዩ ኢትዮጵያውያን ጨምሮ ሀገራት አንደኛውን ወገን እንደሚደግፉ የተለያዩ ዘገባዎች ቢወጡም ሁሉም ሀገራት ሲያስተባብሉ ቆይተዋል። በተለይ የኢትዮጵያ የቅርብ ወዳጅ የሆነችው ዩናይትድ አረብ ኤሚሬትስ በግልጽ የሚደገፈውን የሱዳን ጦር ሰራዊትን እየተዋጋ የሚገኘውን በሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይልን ትደግፋለች በሚል በዋናነት ትከሰሳለች። በታላቁ ህዳሴ ግድብ ምክንያት በግብጽ ጎን በመቆም ኢትዮጵያን የሚቃወመው የሱዳን ጦር ኃይል መሪ ጄኔራል አልቡርሃን ከኢትዮጵያ ጋር ያላቸው ግንኙነት መቀዛቀዙ ሲነገርም ቆይቷል። ሱዳንና ግብጽ ኢትዮጵያ ገንብታ ያጠናቀቀችው በአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫ ግድብ ወደ ግዛታቸው የሚደርሰውን የአባይ ውሃ መጠን ይቀንሳል በሚል ስጋት የግድቡን ስራ በሚመለከት ኢትዮጵያ አስገዳጅ ስምምነት እንድትፈርም እየወተወቱ ነው። ኢትዮጵያ ግን ግድቡ የወንዙን የውሃ ፍሰት የማይገታ መሆኑን በመጥቀስ ሁለቱ ሀገራት የሚያቀርቡትን ሐሳብ ውድቅ አድርገዋለች። በተጨማሪም ኢትዮጵያና ሱዳን ለእርሻ ለም በሆነው የአልፋሽጋ አካባቢ ይገባኛል ምክንያት ለዓመታት የቆየ አለመግባባት እንዳላቸው ይታወቃል። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚከናወንባቸው ሶስት ዘመናዊ አማራጮች የቴክኖሎጂ አጠቃቀምን ባገናዘበ መልኩ በሶስት ዋና ዋና አማራጮች እንደሚከናወን ቦርዱ አስታውቋል። የመጀመሪያው አማራጭ መራጮች በተለመደው አሰራር በአካል በምርጫ ጣቢያ በመገኘት ምዝገባ የሚያከናውኑበት መደበኛ ሂደት ነው። ከዚህ በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ሂደቱን ይበልጥ ቀልጣፋ ለማድረግ
ምርጫዬ የተሰኘ አዲስ የሞባይል መተግበሪያ በቅርቡ ተደራሽ ያደርጋል ተብሏል። መራጮች ይህን መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር በማውረድ ባሉበት ሆነው ራሳቸውን መመዝገብ የሚችሉ ሲሆን ለዚሁ አገልግሎት የተዘጋጀውን የዌብ አማራጭ ሊንክም በቦርዱ ድረገጽ ላይ ለማግኘት ይቻላል ተብሏል። ሶስተኛው አማራጭ ደግሞ በምርጫ ጣቢያዎች በሚገኙ የምርጫ አስፈጻሚዎች እገዛ በታብሌት የሚከናወን የዲጂታል ምዝገባ ሂደት መሆኑ ተገልጿል። በምርጫ ጣቢያም ሆነ በግል ስልክ የሚከናወኑት የዲጂታል ምዝገባ አማራጮች ተፈጻሚ የሚሆኑት ቦርዱ የኢንተርኔት ተደራሽነትን መሰረት በማድረግ ይፋ በሚያደርጋቸው የተወሰኑ አካባቢዎች ላይ ብቻ መሆኑ ታውቋል። በቦርዱ የጊዜ ሰሌዳ መሰረት የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም ይጀመራል ነው የተባለው። የአፍሪካን ዘላቂ ሰላምና መረጋጋት ለማረጋገጥ ሀገራት በቅንጅት ሊሰሩ ይገባል ተባለ። የመከላከያ ሚኒስቴር አይሻ መሐመድ ከተለያዩ የአፍሪካ ሀገራት የመከላከያ ሚኒስትሮችና የልዑካን ቡድን መሪዎች ጋር ተወያይተዋል። ሚኒስትሯ ከኬንያ፣ ደቡብ ሱዳን፣ ዚምባብዌ፣ ዛምቢያ፣ ኮንጎ ሪፐብሊክ፣ ቦትስዋና፣ ሩዋንዳ፣ ኮንጎ፣ ካሜሩን፣ ሚሊና፣ አልጄሪያ የመሳሰሉት ሚኒስትሮች ጋር ነው የመከሩት። በውይይቱ ወቅት ቀደም ሲል በሀገራቱ መካከል የተፈረሙ ትብብር ስምምነቶች ያሉበት አፈጻጸም ደረጃ በጥልቀት መገምገሙ ተመላክቷል። አይሻ መሐመድ በዚህ ወቅት እንዳሉት የአድዋ ድል አሁን ላይ አፍሪካ የተደቀኑባትን ወቅታዊ የጸጥታና የደህንነት ስጋቶች በጋራ ለመመከት እንደ ትልቅ የመንፈስ ምንጭና የትብብር ማዕቀፍ ሊያገለግል ይገባል። የአህጉሪቱን ሰላምና መረጋጋት ለማረጋገጥ የሚያስችል የጋራ ግንዛቤ በመያዝ በአንድነትና በቅንጅት መስራት አስፈላጊ መሆኑን አጽንዖት ሰጥተዋል። በመድረኩ በተለይም በወታደራዊ ቴክኖሎጂ ሽግግር፣ በስልጠናና በልምድ ልውውጥ መስኮች በጋራ ለመስራት መግባባት ላይ መድረሱ ተመላክቷል። ሽብርተኝነትንና ድንበር ተሻጋሪ የጸጥታ ስጋቶችን በጋራ ለመከላከል የሚያስችሉ ስልታዊ የትብብር አቅጣጫዎችም ተቀምጠዋል። የአፍሪካ ሀገራት የመከላከያ ሚኒስትሮች በበኩላቸው ኢትዮጵያ ለአህጉራዊ ሰላምና መረጋጋት እያበረከተች ያለውን ቀዳሚና የማይተካ ሚና አድንቀዋል። የጥቁር ሕዝቦች ኩራት የሆነውን የአድዋ ድል በዓልን በኢትዮጵያ ተገኝተው ከወንድሞቻቸው ጋር በጋራ በማክበራቸው ጥልቅ ደስታ እንደተሰማቸውም ገልጸዋል። በቀጣይም በጋራ የመከላከል አቅም ግንባታ ላይ በቁርጠኝነት ለመስራት ያላቸውን ጽኑ ፍላጎት አረጋግጠዋል። ይህ የሁለትዮሽ ውይይት ኢትዮጵያ በአፍሪካ ያላትን ዲፕሎማሲያዊ ተሰሚነት ከማሳደጉም ባለፈ የአህጉሪቱን የጋራ ደህንነትና ትስስር ለማረጋገጥ የሚደረገውን ዲፕሎማሲያዊ ጥረት ይበልጥ እንደሚያጠናክር ተጠቅሷል። ውይይቱ 130ኛውን የአድዋ ድል በዓልን ምክንያት በማድረግ በአዲስ አበባ ከተካሄደው ሁለተኛው የአፍሪካ የመከላከያ ሚኒስትሮች ኮንፈረንስ ጎን ለጎን ነው የተካሄደው ተብሏል። የኢራን ቀይ ጨረቃ ማህበር ጦርነቱ ከጀመረ ወዲህ 787 ሰዎች መገደላቸውን ገልጿል። የነዳጅ ዋጋ በከፍተኛ ሁኔታም እንዳሻቀበ እየተጠቀሰ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት የአቅርቦት መስመሮችን በማስተጓጎሉ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ ተዘግቧል። ስትራቴጂካዊ ጠቀሜታዋ የምትታወቀው የሆርሙዝ ወሽመጥ መዘጋቱና በቀጠናው የሚገኙ የኃይል መሰረተ ልማቶች ጥቃት ማስተናገዳቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ8 በመቶ በላይ ጭማሪ አሳይቷል ተብሏል። በዚህም አንድ በርሜል ነዳጅ 85.12 ዶላር የደረሰ ሲሆን ይህም እንደ አውሮፓ አቆጣጠር ከሐምሌ 2004 ወዲህ የታየ ከፍተኛው የዋጋ ጭማሪ መሆኑ ተመልክቷል። በአንጻሩ ነጋዴዎች ትኩረታቸውን ወደ ነዳጅና ወደ አሜሪካ ዶላር በማዞራቸው የከበሩ ማዕድናት ዋጋ በከፍተኛ ሁኔታ ቀንሷል። የወርቅ ዋጋ በ4 በመቶ በላይ ቅናሽ በማሳየት የአንድ አውንስ ዋጋ ወደ 5.075 ዶላር የወረደ ሲሆን የብር ዋጋ ደግሞ ከ12 በመቶ በላይ በመቀነስ ከ78 ዶላር በታች ሆኗል። የኢራን ቀይ ጨረቃ ማህበር ዛሬ ባወጣው መግለጫ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ በሀገር አቀፍ ደረጃ የሟቾች ቁጥር 787 መድረሱን አስታውቋል። ማህበሩ በድረገጹ ባሰፈረው መረጃ መሰረት ካለፈው ቅዳሜ ጀምሮ በተሰነዘሩ ከ1000 በላይ ጥቃቶች ተፈጽመው 153 ከተሞችና ከ500 በላይ ስፍራዎችን ኢላማ ተደርገዋል ተብሏል። አሜሪካ በኮንጎ በሚንቀሳቀሰው ኤም23 ድጋፍ ምክንያት በሩዋንዳ ጦርና መኮንኖች ላይ ማዕቀብ ጥላለች። አሜሪካ መካከለኛው አፍሪካዊቷ ሀገር ኮንጎ የሰብአዊ መብት ጥሰቶችን ለሚፈጽመው የማርች 23 ንቅናቄ ድጋፍ በማድረጋቸው
በሩዋንዳ መከላከያ ኃይልና በ4 ከፍተኛ መኮንኖች ላይ ሰኞ ዕለት ማዕቀብ መጣሏን አስታውቃለች። ይህ አዲስ ማዕቀብ የተጣለው የኮንጎ ፕሬዝዳንትና የሩዋንዳው ፕሬዝዳንት በታህሳስ ወር ዋሽንግተን ውስጥ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ሆነው የሰላም ስምምነት ከተፈራረሙ በኋላ ነው። ትራምፕ በወቅቱ መሪዎቹን ለወሰዱት ድፍረት ያመሰገኑ ሲሆን ስምምነቱም የቀጠናውን ወሳኝ የሆኑ የማዕድን ክምችቶች ለአሜሪካ መንግስትና ለአሜሪካ ኩባንያዎች ክፍት የሚያደርግ ነበር። ስምምነቱ ቢኖርም በሁለቱ ወገኖች መካከል በምስራቃዊ ኮንጎ በተለያዩ ግንባሮች የሚደረገው ውጊያ የቀጠለ ሲሆን ይህም በንጹሐንና በወታደሮች ላይ በርካታ ጉዳቶችን እያደረሰ ይገኛል። ኤም23 በምስራቃዊ ኮንጎ የሩዋንዳ ድንበር አቅራቢያ የበላይነትን ለመያዝ ከሚፋለሙ 100 የሚጠጉ የታጠቁ ቡድኖች መካከል ዋነኛው ነው ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀሁላቸው ዜናዎች እስካሁን የተከታተላችኋቸው ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። መልካም ጊዜ እንዲሆንላችሁ ተመኘሁ።